ተስማማ ይባል የእውነት ግን ትዳር ሆኖ ምትኖር ይመስልሻል? አሁን እሱን ብትጂ ብታገቢው የሆነ ነገር ቢሆንልሽ የሆነ ምትኖር ይመስልሻል? አንድ ወንድ ለአንድ ሴት ካልሆነ ለሌላ ሴት የሚሆን ይመስልሻል? ስታስቢ አይሆንም ሲጀመር ማለት ነው። አንድ ትዳሩ ላይ አጥብቆ ሲይዝ ነው አቋሙ ሲኖረው ነው እንዲህ የሚባለው። እና ያንቺ ደግሞ በጣም ነው የሚያስጠላው። በዛ እዚያ ልጅ ተብዬ ነው ማን እንዳለኝ ምናገባ ኬታል እኔ ጋር አዎ አንተ ጋር የምሬን ነው። እሱ ዘውባል ምን ትሰራለች? አዎ ጉዴ የምሬን ነው። አንቺ እሷን ማግኘት ምናምን አይጠበቅብሽም እኮ እኔ እዚህ ጋር አለሁኝ እኮ። አንተ ስማካ እንዴት አስማ ብለሃል? እሺ ነው የምትለኝ ለኔ አስማ ብለሃል? አሁን ግራ እየገባኝ ነው። ጭንቅ እያለኝ ነው። ለምን ጨንቃ አንተ ሁሌ ለምን ጭንቅ እያለኝ ነው የምትለው? እኔ ለምን እየጠፋላችኋለሁ ከዛ ታርፉኛላችሁ። ለምን እንደምትጠፋው በቃ ከሰላም ነው የምፈልገው እኔ ለሰላም ብዬ አሁን ካለውበት ሀገር አንተ ጎበዝ አልነበርክ እንዴ? ነገሮችን መቋቋም የምትችል ሰው አልነበርክ እንዴ? እናንተ እኮ ናችሁ እኔን እያሰነፋችሁኝ ያላችሁት። በራሴ አቅም እንደሌለኝ በራሴ ነገሮችን ማስተካከል እንደማልችል እንደ ህፃን ልጅ እያያችሁ ስለሆነ ነው እንደዚህ ነው። እኔ እንደ ህፃን ልጅ ማንም እንደ ህፃን ልጅ ያየክ የለም። ይሄም አንተ ራስህን እያስወቀሰህ ነው፣ ቤተሰብን እያስወቀሰ ነው። የምታደርገው ነገር ልክ አይደለም፣ ደግሞ ጥሩ አይደለም። ለሰውየታ ጥሩ አይደለም። ያናው ካወቅሽ በቃ እኔ መረዳት የፈለገ ሰው እኔን መረዳት ይችላል፣ የትኛውም ሰው ማለት ነው። መረዳት ያልፈለገ ሰው ደግሞ በምንም አይነት መንገድ ባስረዳው ነው ስለማይረዳኝ ምን ነገር አንተ የምትባለው ነገር ምንም እንትን አይልህም፣ አይሰቀጥጥህም። ምንድነው የሚሰቀጥጠኝ? ማን ምን ይለኛል? ከሷ ጋር በዚህ ልክ መሆንህ ደግሞ ልክ ነው። እኔ ደግሞ በቃ እንዳውም እንደዚህ በዚህ ልክ የሚያናድደው ከሆነ ሰው ከዚህም በላይ ሆነና አሳያቸዋለሁኝ። በቃ እንደዚህ ልክ እንትን ይላቸው ከሆነ ማለት ነው። አንድ ማመን ያለብሽ ነገር ምን አለ መሰለሽ፣ እኔ ህፃን ልጅ አይደለሁም። እዚህ ጋር ማንም እየመጣ እንደዚህ አድርግ እንደዚህ አታድርግ ስላለኝ ስላላለኝ አይደለም። እንደ ታላቅነትሽ አከብርሻለሁኝ፣ ታላቅ ነሽ፣ ምክርሽን እሰማለሁ። ከዛ ውጪ ግን ይሄ ሰው ወሬ እየነገረሽ ትዕግስትም ያልቃል እኮ። እኔ ብዙ ሞክሬያለሁ። የትኛውን ኖር ነው ትዕግስትም ያልቀው? አንተ ስንት ቀን ነው ቤቷ ተመላለች። እንዳውም እኮ የመጨረሻው ቀን ወደታብኛለች በብርጭቆ። የሰው ልጅ አንቺ ቤትሽ ሰው መጥቶ ያንን ሰው ውሃ ደፍተሽበት ሰድበሽ ማባረር በጣም የወረደና በቃ ያላረድ ምንም ክብር እንደሌለሽ ነው የሚያሳየው እዛ ቦታ ላይ ማለት ነው። ያውም ሰው ፊት ነው፣ ያውም ቤቷ ነው። ተረዳሽኝ? አንዳንድ ጊዜ ነገሮችን እኔ ስለማልናገር ዝም ስለምልም አይደለም። ለየትኛውም ነገር ለኔ አይደለም ለመንገደኛ ራሱ ሪስፔክት ያስፈልጋል። ግን ደግሞ እኔ በተመላለስኩበት ሰዓት በዛ ልክ እንደዛ ያደረገችኝ ምንም ነገር ያልኳት ነገር የለም። ወጣሁኝ፣ በቃ አልመጣም ብያት ወጣሁ። በዛ ወጥቼ ቀረሁ፣ አልተመለስኩኝም። እኔና ሩታውን ሙስ ከተገናኘን 10 ምናምን ቀናችን ሆኗል። 15 ቀን ሊሞላ ነው። ስለዚህ በዚህ ልክ ይሄንን ነገር እያደረኩኝ እሷ ምላሿ የነበረው ነገር እየነገርኩሽ ነው። የትኛው ወንድ ነው ቆይ ሴት ቤተሰብ ቤት ሄዶ እንዲሁ ውሃ ተደፍቶበት ምን ብሎ ከዛች ሴት ጋር አብሮ የሚኖረው? የትኛውም ወንድ አያደርገው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና ያው ሰላም ባይኖረንም ሰላም አለን እንበል ይሻላል። መልካም ማወጅ እና ሰሞኑ እየተሽከረከርኩ ነው በአብርሽ ጉዳይ ላይ እረፍት የነሳኝ ጉዳይ ስለሆነ እየተሽከረከርኩ ነው ያለሁትኝ። ከስራዬ በተጨማሪ አድካሚ ነገር ነው ይሄ ነገር። እንደዚህ ሲሆን ማየት፣ ህይወት ሲጨናገፍ ማየት፣ የወንድማችሁ ህይወት ሳይስተካከል ማየት ከባድ ነውና ይስተካከላል ብዬ ነገሮችን በጣም የተኩባቸው ጉዳዮች ሳይስተካከሉ ቀሩ። ለመነካካት ሞከርኩኝ። የተወሰነ ነገር ማውራት ያለብኝ ነገር አወራሁትኝ፣ ግን ምንም የሚሰማ ነገር አይደለም። አሁንም ዛሬ የመጣሁትኝ ምንድነው ቤት ውስጥ ነው ተብዬ ነው የሆነ ፍንጭ ሰምቼ ነው። ቤት ውስጥ ናት ያለችው፣ ቤት ውስጥ ነው የምትኖረው። አብርሽ ያለው እዚህ ስለሆነ አለች ስለተባልኩኝ ነው። በየትኛው መብቷ በየትኛው ማንነቷ እንደምትኖር ማወቅ ፈልጋለሁ። የሆነ በቃ ማለት ጣልቃ ገብነቷ በጣም ያስጠላል። የሄርሜላ ጣልቃ ገብነት በጣም ነው የሚያስጠላው። ምክንያቱም ባለትዳር ቤት ምን ሲቆርጣት እንደምትገባ ብቻዋን እንዴት ነው የምትገባው? ሲጀመር ለምን እንደምትገባም አይገባኝም። ምክንያቱም ሴት የሌለበት ቤት እንዴት ትገባለች? በጣም ከባድ ነው። ሲቀጥል ደግሞ የትኛው ሞራል ነው አሁን እኔ ብሆን በሷ ቦታ ላይ ሴት ናት አይደለም ሴት ነሽ አይደለም እኔ ብሆን ባንቺ ቦታ ላይ የማደርገው ባለትዳር ወንድ ጋር እንኳን ልቀርብ ይቅርና 40 ክንድ ነበር የምርቀው።
ግን ያንቺ ሁኔታ ደግሞ ምን እንትን ብለሽ አየሁትኝ የሆነ ቪዲዮ ተሰርቶ አየሁት። ምክንያቱም ፍራንክ በሉት ምን አላቅም ምን ማስተማሪ ነገር የሌለው አሪያ ያልሆነ ነገር ነው ያየሁትኝ። በዛ ሰዓት ላይ የሆነ ሐሴት ስታረጋ አየኋትኝ። የትኛው ነገር ነው የሚያስደስተው? መደረቡ ባንቺ ላይ መደረቡ ነው ያስደሰተሽ ወይ ምን እንደሆነ ያስደሰታት አልገባኝም። ወይ ደግሞ እውነት መስሏት የሆነ አይነት ነገር ስታሳይ ነበረ። እሺ ብሎ እንኳን እሺ በቃ ተስማማ ይባል። የእውነት ግን ትዳር ሆኖ ምትኖር ይመስልሻል? አሁን እሱን ብትጂ ብታገቢው የሆነ ነገር ቢሆንልሽ የሆነ ምትኖር ይመስልሻል? አንድ ወንድ ለአንድ ሴት ካልሆነ ለሌላ ሴት የሚሆን ይመስልሻል? ስታስቢው አይሆንም ሲጀመር ማለት ነው። አንድ ትዳሩ ላይ አጥብቆ ሲይዝ ነው አቋሙ ሲኖረው ነው እንዲህ የሚባለው። እና ያንቺ ደግሞ በጣም ነው የሚያስጠላው። በዛ ምንም ብልሽ ላገኝሽ አልቻልኩኝም። ብሩክም እንደዛው እንትን ሊለኝ ላያገናኘኝ አልቻለም። እርግጠኛ ነኝ ይሄን ቪዲዮ በደንብ ታይዋለሽ። አልፈለግሽም ነው ስላልፈለግሽ ነው። ልጁን በጣም ተጨኝው ነበረ ግን ፍላጎትሽ ስላልሆነ ነው ያልተገኘሽው። ለነገሩ በየትኛው ድፍረትሽ ነው እኔ ፊት ለፊት የምታይኝ? ሲጀመር አታይኝም። ምክንያቱም የለሽም ድፍረት እኔ ጋር ለመድረስ እና አሁን እስቲ ቤት ናት ተብያለሁኝ። ድንገት ነው መሄድ የምፈልገው። እነሱ አካባቢ ነው ያለሁት። ያው ፎቁ ስር ሆኜ ነው የምሰራው። መግቢያውን ካሜራ ይዤ ነው የምሄደው። እፈልጋታለሁኝ። እስቲ በሱ በብሩክ መኩልም አልተገኘችም። አብርሽም ሊያገናኘኝ አልቻለም። እኔ በቃ እሷን አግኝቼ መጠየቅ የምፈልገው ነገር አለ። እስቲ ተንገረኝ። በቃ በየትኛው ሞራሏ የትኛው ድፍረት ይሄንን እንዳገኘችው አልፎም ተርፎ በውስጥ መስመር አንዳንድ ሰዎች ያወሩኝ ነበሩ። ቤተሰቦቿ ፈቃደኛ ናቸው ምናምን። ለማን ሲባል ነው አንቺን መፍቀደው? ልጅ ወልዳ በቃ ብዙ ነገር በቃ እሷን ነው የምንፈልገው። ወድሽም ጠላሽም አንፈልግም። አንቺ ይሄንን ነገር ልትረጂ ይገባሻል። በቃ ቤተሰቡም ፈቃደኛ ናቸው ምናምን ብለሽ በውስጥ መስመር የምታወሪያቸውን ነገር አቁሚ፣ ለሰዎች ማለት ነው። እና ይሄን ነገር እንዳታደርጊው። አሁን እሄዳለሁኝ። አብርሽ ቤት ነው ተብያለሁኝ። ቤት ውስጥ እስቲ ምን እንደምትሰራ ምን አይነት ቤተሰብ እንዳሳደጋት አላውቅም። የምሬን ነው። ምክንያቱም ኧረ ይዘገንናል። አይሆንም እኮ ከባድ ነው። ምክንያቱም እኔ እንደ ሴት ሆኜ ሳስበው እኔ መደረብን አልፈልግም። አይሆንማ የማይሆን ነገር ነው። እሷ ግን ሐሴት እያደረገችበት ነው። በጓደኛ ሰበብ ጓደኛዬ ነው ቀበጠርሴ እያለች ገባች። አሁን ደግሞ ሌላ ሌቭል ላይ ናት ያለችው። ያ ነገር መቆም አለበት ብዬ ነው ማስበው። ልጁ ከደነዘዘ እኔ ያለሁኝ እና አታስቢው። ጭራሽ አንድ ስቴፕ እንኳን ለመሄድ እንዳታስቢው። እንደዚህ አይነት ነገር ማለት ነው። ሰላሙ ያለው ፍቅሩ ያለው ህይወቱ ያለው ልጁ የልጁ እናት ልጁ ያለበት ቦታ ነው። እናቱ ያለችበት ቦታ ነው። ሚስቱ ይሄ አሁን አንቺ ጋር ያለው ነገር ብርቅርቅ ነገር ጊዜያዊ ነው እንጂ ምንም እንትን አይደለም። ጊዜያዊ ነው እና ያንን ነገር እንድታቂልኝ ይፈልጋል። የቪዲዮ ታይዋለሽ፣ ይደርስሻል። እኔ ፊት ለፊት መቅረብ አልፈለግሽም። በተለያየ መንገድ ላገኝሽ ሞክሬያለሁ ረጅም ሰዓት። ልታገኘኝ ግን ፈቃደኛ አይደለሽም። ስለዚህ አሁን እስቲ ቤት እንግባና ቤት ካለች ድንገት ይዤ አስደነግጣታለሁ። ምን እንደሚፈጠር አብረን እናያለን። ቤተሰብ ወደ ቤት እንሂድ። ደርሻለሁኝ። በር ላይ ነኝ ያለሁትኝ። አሁን እናንኳኳለን እስቲ። ሰላም ልወጣ ስልመጣሽ ትወጣ ነበር እንዴ? ምን ነው? እኔ ድንገት ነው የመጣሁት እኮ። ሳትደውይ እንዴት ወጥተሽ ነው? ብዬሽ ነው ልወጣ ነበረ። ሄርሜላ እዚህ ያለች ተብዬሽ ነው። ሄርሜላ እዚህ ያለች ተብዬሽ ነው። ምን ሰራች እዚህ? ማን ያለሽ? እዚህ ያለች ተብዬሽ ነው። ማን እንዳለኝ ምን አገባህ? ኬታ ነው እኔ ጋር? አዎ አንተ ጋር። የምሬን ነው። እስኪ ዘው ባለ ምን ትሰራለች? የምሬን ነው። ኧረ እዚህ ሄርሜላ የለችም። አንቺ ከፈለግሽ ግቢ፣ ያው የፈለግሽበት ግቢ። እንዴ ሙዜ ስንት ትሰራለች ሄርሜላ? እዚህ ናት ተብዬሽ ነው እኮ። እዚህ ናት ተብዬሽ ነው። ምን ታደርጋለች? እንደዛ ማን ያለሽ?
በቃ ምን ያረግልሃል? ምን ትሰራለች እዚህ? ብዙ ያን ነገር ልንገርሽ፣ እኔ ብቻዬን እንኳን ሆኜ እዚህ ቤት መታጣቅ ማን ያለሽ? መምጣትም የለባትም ሲጀመር እኮ ለምን ትመጣለች? ያው ገብተሽ ክስት እኮ ነው። ድንገት የመጣው ሲጀመር ለዛ ነው። ድንገት ኦኬ ሄርሜላለችና ልድረስባቸው ብለሽ አይደለም? ልድረስባቸው አይደለም። ምን ታረጋለች ሴት የሌለበት ቤት ብዬ ነው እኮ። እዚህ ደግሞ ሄርሜላ አልመጣችም ነው እያልኩሽ ያለሁት። እኔ ብቻዬን ሆኜ መታጣቅም መታ እንኳን ብታቅ ተሰብስበን ሁላችንም ባለንበት የምትመጣው ይሻላታል እንደዛ ብታደርግ። እንዴ ምንድነው አንተ አይደብራችሁም እንዴ? ምንድነው የማየው ነገር? አንዳንዴ ማሻውም የሰውን ነገር ብቻ እየሰማሽም እኔን አትውቀሽኝ። ገባሽ? ያየሽው ነገር የለም ሰው ዝም ብሎ ወሬ ብቻ ስለነገረሽ። አሁን ላይ አብዛኛው ሰው በቃ እኔን ለማስጠላት ነው እንትን ለማለት ነው ሁሉም ሰው እየተሯሯጠ ያለው። ምንም እየተሯሯጠ አይደለም። ያየሁት ነገር ራሱ ያስጠላል። ምንድነው እንደዚህ እንትን የምትሉት? ሄሎ የት ነው? ስንተኛ ነው? የት? እሺ እመጣለሁ። እርግጠኛ ሳትሆኚ ነገሮችን እንትን ማለት አለብሽ እንዴ? አሁን ለዛ ጉዳይ ከሆነ የመጣችው በጣም ትገርሚያለሽ። ጉዳይ አንቺ ራስሽ ማመንሽ ማለት ነው። ለዛ ጉዳይ ነው የመጣው። ሲቀጥል ደግሞ አንደኛ ና ቁጭ በል ና። እንደውም እፈልግሃለሁ። ና እንደውም ተቀመጥ። እፈልግሃለሁ። ለምንድን ነው የምታደክሙኝ? እንዴ ምንድን ነው የምታደክሙኝ የምትለው? እኔ መቃወስ አለብኝ እንዴ? እርግጠኛ ያልሆንሽበትን ነገር እንዴት ይዘሽ ትመጪያለሽ? ቆይ እኔ እርግጠኛ አይደለሽም አይደለ? እዚህ ቤት ትኑር አትኑር አያየሽው ነገር የለም። ሰው ብቻ አብርሃም ጋር አስተላለሽ ብለሽ ትመጪያለሽ እንዴ? አይደለም አልገባህም። የመጣሁበት ምክንያት አለኝ። ሰሞኑን ምናልባት ቪዲዮውን አይተኸው ሊሆን ይችላል። ብሩክ መጀመሪያ ፈረንጁን አግኝቼው ነበረ። አገናኘኝ አልኩት ብሩክን። አንተ ስንት ቀን አገናኘኝ ስልህ የለችም እንዲናት እያልከኝ ነው። ማግኘት ፈልጋለሁ። ስላልተመቻት እኮ ነው። በቃ ከተመቻት አገናኝሻለሁ የሆነ ቀን። ግን ስላልተመቻት ነው እዚህ ጋር ያላገኘሻት አይደል? ስላልተመቻት አይደለም። ሲጀመር ከኔ መሸሽ ስለምትፈልግ ነው። አይደለም እንዴ? እንደዚህ እርግጠኛ ያልሆንሽበትን ነገር ሰውንም ስም አጣጥፊ ዝም ብለሽ ከኔ መሸሽ ስለምትፈልግ ነው አልኩህ እኮ። ምክንያቱም ከአንቺ ሰርቃለች ምን ብላለች እኮ። ብሩክን ራሱ አገናኘኝ ብዬው ነበር። ጠፋ ድጋሚ ማለት ነው እኮ። ለምንድን ነው አላገናኝም ያልሽ እሱ? ምክንያቱም አልተመቻትም ነው እሱ እያለ ያለው። ማግኘት አልፈለገችም። ምን ብዬ ልንገርሽ ምናምን አለኝ እኮ። ምናልባት ላይመቸንም ይችላል። ግን አሁን አንቺ እሷን ማግኘት ምናምን አይጠበቅብሽም እኮ። እኔ እዚህ ጋር አለሁኝ እኮ። አንተ አልሰማካ እንዴ? አልሰማ ብለሃል። እሺ ነው የምትለኝ ለኔ? አልሰማ ብለሃል እንዴ? ትዳርህ አደጋ ላይ ነው። ትዳርህን አትፈልገውም ወይ ስለ እሷ እንደዚህ አላለችኝም እንደዚህ ለኔ ምክንያት ትሰጠኛለህ እንዴ? አሁን ግራ እየገባኝ ነው። ጭንቅ እያለኝ ነው። ለምን የሚጨንቀህ አንተ? ሁሌ ለምን ጭንቅ እያለኝ ነው የምትለው? እኔ ለምን እየጠፋላችኋለሁ? ከዛ ታርፉኛላችሁ። ለምን የምትጠፋው? በቃ ከሰላም ነው የምፈልገው። እኔ ለሰላም ብዬ አሁን ካለሁበት ሀገር እንዴ። አንተ ጎበዝ አልነበርክ እንዴ? ነገሮችን መቋቋም የምትችል ሰው አልነበርክ እንዴ? እናንተ እኮ ናችሁ እኔ እያሰነፋችሁ ያላችሁት። በራሴ አቅም እንደሌለኝ፣ በራሴ ነገሮችን ማስተካከል እንደማልችል እንደ ህፃን ልጅ እያያችሁ ስለሆነ ነው እንደዚህ ነው። እንደ ህፃን ልጅ ማንም እንደ ህፃን ልጅ ያየክ የለም። ይሄም አንተ ራስህን እያስወቀሰህ ነው፣ ቤተሰብህን እያስወቀሰ ነው። የምታደርገው ነገር ልክ አይደለም። አንተ በንጹህ ልብህ አድርገው ሊሆን ይችላል ያንን ነገር። ያ ደግሞ ጥሩ አይደለም፣ ለሰውየታ ጥሩ አይደለም። ያናው ካወቅሽ በቃ እኔን መረዳት የፈለገ ሰው እኔን መረዳት ይችላል፣ የትኛውም ሰው ማለት ነው። መረዳት ያልፈለገ ሰው ደግሞ በምንም አይነት መንገድ ባስረዳው ስለማይረዳኝ ምን ነገር አንተ የምትባለው ነገር ምንም እንትን አይልህም፣ አይሰቀጥጥህም። ምንድነው የሚሰቀጥጠኝ? ምን ይለኛል? ከሷ ጋር በዚህ ልክ መሆንህ ደግሞ ልክ ነው። እኔ ደግሞ በቃ እንደውም እንደዚህ በዚህ ልክ የሚያናድደው ከሆነ ሰው ከዚህም በላይ ሆነና አሳያቸዋለሁኝ። በቃ እንደዚህ ልክ እንትን ይላቸው ከሆነ ማለት ነው። አንድ ማመን ያለብሽ ነገር ምን አለ መሰለሽ፣ እኔ ህፃን ልጅ አይደለሁም። እዚህ ጋር ማንም እየመጣ እንደዚህ አድርግ እንደዚህ አታድርግ ስላለኝ አይደለም። ብዙ እንደ ታላቅነትሽ አከብርሻለሁኝ፣ ታላቅ ነሽ፣ ምክርሽን እሰማለሁ። ከዛ ውጭ ግን ይሄ ሰው ወሬ እየነገረሽ አሁን ለምሳሌ ዛሬ አብርሃም ጋር ሄርሜላ አለች ተብለሽ መጣሽ። እሺ ስምጪ ያየሽው ነገር የለም። አየሽ ሁሉም ሰው ልክ እንዳንቺው እንደዚህ እየተሸወደና ውሸት እየተነገረው ነው ስለኔ መጥፎነትን እንትን የሚለው ማለት ነው። ስለዚህ እርግጠኛ ያልሆናችሁበትን ነገር በምንም አይነት መንገድ በየትኛውም ነገር ወደ እኔ ይዞ መምጣት አስፈላጊ አይደለም። አሁን ዛሬ እሺ ቤት እኔ ባልኖርስ አሁን ለወጣ ሰው የመጣሽው እሺ ወጥቼ ሲሆን ለፍተሻል ማለት ነው። ልፋት ነው ዝም ብሎ የሚሆንብሽ። ስለዚህ የሰውን ሀሳብ የሰውን ነገር መቀበል የማያስፈልግም ምንም ነገር እንትን አለ ማለት ነው። ስለዚህ ሁሉም ሰው የራሱን ላይፍ ለምን አይኖርም? ቆይ አይደለም የራሱ አንድ ጥያቄ ነው። ሁሉም ሰው የራሱን ላይፍ ቢኖር ኖሮ እኮ ዛሬ ላይ እኔና ሩታ ራሱ በዚህ ልክ ክፍተት ፈጥረን አንጣላም ነበረ። ሰው ነው በዚህ ልክ እኔና እሷን እያራራቀን ያለው ወሬ፣ ውሸት
ለሷ የሄደ ማይሆን ነገር ይነግራታል። ከዛ ለኔም ሰው እየመጣ ማይሆን ነገር ይነግረኛል። እርግጠኛ ያልሆኑበትን ነገር ማለት ነው። ገባሽ? ትክክለኛ የሆነ መረጃ እንኳን ቢሰጣት ጥሩ እኮ ነው። አሁን ባለፈው ምንድነው ያሏት እኔ ሩታን ማለት ነው ምንም የማይመስል ነገር እኮ ነው የወርቅ ሰጥቻት ነበር ስጦታና ያንን ወርቅ የገዛችው ሄርሜላ ነች ብለው ለሷ ነገሯት። አሁን እኮ ምንም አያጋጭ ምንም እንትን ባይል ነገር ማለት ነው። ከዛ ሩታ ደግሞ የሰውን ወሬ ሰምታ ወርቁን መለሰችልኝ። አይተሻል አይደለ? ሰው ነው በመሃል ያለው ማለት ነው። ሁሉም የራሱ ላይፍ ቢኖር ኖሮ እኔና እሱ አንድ ላይ ማንሆንበት ምክንያት አይኖርም ነበር እኮ። ሰው ለምን አታስወጡም ነው እኔ እንዴ? አሁን ላንቺ የነገረሽ ሰው ለምን ልክ ላንቺ ወሬውን መጥቶ ሲነግርሽ እንኳን አብርሃም እንኳን አደረገ ብትዩ ኖሮ መጥቶ አለው ለምን እንደማለው ልንገርሽ። የልጅቷን ሀሳብ ስለማውቀው ሀሳቧ ደስ አይልም። አንተን እሷ ላይ እንድትደርባት ፈልጋ ይሁን ሀሳቧ ደስ አይልም። በቃ በቃ ያ ነው ይባላል። በደንብ ነው ይባላል። አሁን ማለት ነው እኔ ግራ ይገባል። አይ በቃ ትውጣ ከህይወትህ ትውጣ በቃ። አሁን አይደለም ቆይ እኔ አንድ ጥያቄ ልጠይቅሽ። እሷ ስላለች ስለሌለች ምንም የተፈጠረ ነገር የለም ብዬሻለሁ እኮ ባለፈው። ገባሽ? እኔና ሩታ አምስት ነው እሷ መውጣት አይቀርም። አሁን እኮ እሷ አልወጣም ምንም ያለችው ነገር የለም። ጀስት ግን እኔ አሁን ላይ በቃ እየነበረኝ ስለሆነ ሁላቸውም ጓደኞቼ ናቸው። እየወጣን እንዝናናለን፣ ተፈናናለን፣ እንገባለን፣ እንተኛለን። አለቀ በቃ። ከዛ ውጭ ምንም አይነት ነገር የለም። ያየሽው ነገር የለም። የእሷ ሀሳብ ምን ታውቃለህ? የእሷ ሀሳብ እግዚአብሔር ነው የሚያውቀው፣ እኔ አላውቅም። ስለዚህ እኔ ደግሞ የእሷ ሀሳብ ብቻ ስላለ የሆነ ነገርን ምተገብር ወይንም ማድረግ ሰው አይደለሁኝም እኮ። ያ ነገር አሁን ለእይታም ቢሆን አንተ ለቤተሰብም ክብር የሚባል ነገር ለራስም ክብር የሚባል ነገር እኮ አለ አይደል እንዴ? ለይህንን ነገር አያስጨንቅህም? አንተ አሁን እንደዚህ መባል ለአንተ አያስጨንቅህም? እንደዚህ መሆኑ አያስጨንቅህም? እሷስ በዚህ ልክ ስትሆን ወይኔ ምን ይሰማታል? ሴት ልጅ ናት አትልም እሷ ራሷ? ነገራችሁን ወይ በገደብ አድርጉት። ምንድነው ይሄ የሚታየው ነገር? ያስጠላል አልኩህ እኮ። አንተ ታደርጋለህ እያልኩ አይደለም። አውቃለሁ አንተን በደንብ አድርጌ። ሩታን እንደምትወዳት አውቃለሁ። ሩታም ደግሞ አንተን እንደምትወድህ አውቃለሁ። አልፎም ተርፎ ሶስተኛ ስቴፕ ላይ ናችሁ። አሁን ፍቅረኛ ተባለ ትዳር ተባለ፣ አሁን ልጅ ላይ ናችሁ አይደለ? አሁን ልጅን ማሳደግ ላይ ነው ትኩረት ማድረግ ያለባችሁ እንጂ በየፊናችሁ የማይሆን ውስጥ መግባት የለባችሁ እኮ። እኔ እኮ ልጄን ቢሰጠኝ እንዴት አድርጌ እንደማሳደገው አታውቂያችሁ ነበር። አንተ አትቀልድ፣ ነግሬሃለሁ። ልጅ ያኔ ቢሰጠኝ ምናምን ይላል እንዴ? የምር አሁን ልጅ ሰጡኝ ምን ማለት ነው ይሄ? በቃ ሁሉ ነገር ረስቼ ማለት ነው ልጄ ላይ ትኩረት አድርጌ ከልጄ ጋር እየተጫወኩ እየተዝናናሁ ለኦዲየንስ ቪዲዮ እየለቀኩኝ አንድ አይነት ማች እየለበስን እየገባን እኩል እድሜያችንን እናድጋለን ማለት ነው። አሃ ልጅቷ ምን ማለት ነው? ታናሽ ሆነን እናድጋለን። መጀመሪያ የመጣችው እኮ ሩታ ነው ከልጁ በፊት እኮ ነው። ግን እምቢ ካለች ደግሞ ምን የሚያስገድዳት? ምንም እምቢ አላለችም እሷ። አንተ ከሴት ጋር ሆኖ ማየት አትፈልግም። እሺ በቃ ብዙ እንደዛ ካሰብሽ ደግሞ ቤት ይዘሻል እዚህ ቤት እስኪ አንቺ ጎበዝ። እንደዛ ነው መሆን ያለበት። እኔ ነኝ ይዣት የምመጣ ወይስ አንተ ነህ ነገሮችን አስተካክለህ ይቅርታ ጠይቀህ የምታመጣው? ሞክሬ አልሳካ ስላለኝ ተስፋ ስለቆረኩኝ መሰለኝ ቤቴ የመጣሁት እንጂ ቤት እኮ አልመጣም ነበር። አንተ አይደለም የመጣው ሲጀመር አዋክበው ነው ያመጡት ጓደኞችህ። አንተ አይደለም ያውንም አየሽ አይደለም በሰው መመራ ነው የሚመስልሽ። እኔ ባይዘው ሰው ስላለኝ አይደለም። እኔ ህሊና የራሴ የሚመራኝ ሰው ነኝ። በራሴ ተንቀሳቅሼ መጓዝ ሰው ነኝ እና በፍላጎቴ ነው ነገሮችን ማድረገው ማለት ነው። ስለዚህ አንቺ ዝም ብለሽ በሆነ ባልሆነ አትናደጂ፣ ፈታ በይ። ላይፋችን ላይ መሆን ያለበት ነገር ነው የሚሆነው ሁላችንም ማለት ነው። እያንዳንዳችን የተጻፈልን ነው የምንኖረው። ባይዘው በዚህ ልክ እናንተ ስለለፋችሁም ወይ ሄርሜላ ስለለፋችሁ ምናምን የሚፈጠር ነገር የለም። ሁሉም ስለተጻፈለትን ሊኖር የግድ ነው። እኛ ወደዚህ እንድትመጣ የእያንዳንዱ ላይፋችንን ፈጣሪ ያውቃል እንዴት እንደምንኖር ማለት ነው። አልገባም እኮ እኔ በጣም ብዙ ነገር እያወራሁህ ነው። በቃ አሁን የኛ ሀሳብ አንድ አማርኛ ልንገርሽ አይደል? በዚህ ልክ አሁን እኔ መተሽ ምን ማለት ከማውራትሽ እኔ ብዙ ሞክሬ አልተሳካልኝም አይደለ? እስኪ በአንቺ በኩል ደግሞ ይሞከርና ደግሞ እስኪ ሩታንም ማግኛትና እንደምንም ወደዚህ እንድትመጣም አውሪያት፣ ወደ ቤት ትምጣ። ከዛም በኋላ ደግሞ ላይፍ እንዴት እንደቀጠል እንዳለበት በእኔ በኩል ደግሞ አይሻለሁ። ሩታ ቤቷ መታ ከልጃችን ጋር መታ እዚህ ቤት እየኖረች እኔ ሌላ ስህተት ከሰራው ስለዚህ ስህተቱ እሷ ጋር ሳይሆን እኔ ጋር ነው ማለት ነው ያለው። ጥፋቱ ያለው እኔ ጋር። ግን ደግሞ እሷ ቤት ሳትገባ እዛ ርቃ ወደዚህ ግባ በዚህ ውጣ እንደዚህ ማለት የላትም። አይደለም ትእዛዝህ አላልኩኝም። አንተ ስታስበው ግን ፍርሃት አይሰማትም? አሁን ነገስ ህይወቴ ምን ይሆናል አትልም? ገብቶሃል አይደል? ትላለች ሁለታ እኔ አንተም ጋር እሷም ልክ ናት አንተም ልክ ነህ እያልኩ አይደል? ሁለታችሁም ጋር ጥፋት አለ። ምንድነው ጥፋታችሁ? መሀል ላይ ሰው ማስገባት።
ራስ በራስ መተማመን አለመቻል፣ በነገሮች በኮሽታ ነገሮችን ማበላሸት ይሄ ነገር ነው። ዋናው ደግሞ አንዳንቻ ነገርሽ ምን ብዬ ትዳር ላይ ዋናው ምንድነው መተማመን ነው አይደል? ስለዚህ መተማመን ካለ ምንም አይነት ነገር እኔ እንድታምናታታ ስለማምናት ነው። የትኛውን ቦታ ብትሄድ ምንም ነገር በኮንፊደንስ ለካፈርዶኝ ገባሽ? እሷ ግን እኔን አታምነኝም። ያ ደግሞ ሲሆን ምን ይሆናል? ትዳር መቆም ቻንሱ እየወረደ ይመጣል ማለት ነው። ስለዚህ አሁን ያለን አማራጭ ምንድነው? ጊዜ እሷን አማክሪያት ይዘሻት ነው ወደ ቤት እዚህ ቤት ትግባ። ከዛም በኋላ እኔ ስህተት የምሰራ ከሆነ ስህተት ጥፋት ያለብኝ እኔ ነኝ ማለት ነው። ይዘሻት ነው እንዳትለኝ፣ በአንተ ነው የሚያምረው። በእኔማ በአንተ ነው የሚያምረው ሲጀመር ማለት ነው። የሆነ ትዕግስትም ያልቃል እኮ እኔ ብዙ ሞክሬያለሁ። የትኛውን ኖረህ ነው ትዕግስትም ያልቀው? አንተ እንዴ ስንት ቀን ነው ቤቷ ተመላለች። እንዳውም እኮ የመጨረሻው ቀን ወደታብኛለች በብርጭቆ። የሰው ልጅ አንቺ ቤትሽ ሰው መጥቶ ያንን ሰው ውሃ ደፍተሽበት ሰድበሽ ማባረር በጣም የወረደና በቃ ያላረድ ምንም ክብር እንደሌለሽ ነው የሚያሳየው እዛ ቦታ ላይ ማለት ነው። ያውም ሰው ፊት ነው፣ ያውም ቤቷ ነው። ተረዳሽ? አንዳንድ ጊዜ ነገሮችን እኔ ስለማልናገር ዝም ስለምልም አይደለም፣ ለየትኛውም ነገር ለእኔ አይደለም ለመንገደኛ ራሱ ሪስፔክት ያስፈልጋል። ግን ደግሞ እኔ በተመላለስኩበት ሰዓት በዛ ልክ እንደዛ ያደረገችኝ ምንም ነገር ያልኳት ነገር የለም። ወጣሁኝ፣ በቃ አልመጣም ብያት ወጣሁ። ከዛ ወጥቼ ቀረሁ፣ አልተመለስኩኝ። እኔና ሩታ ኦልሞስት ከተገናኘን 10 ምናምን ቀናችን ሆኗል። 15 ቀን ሊሞላ ነው። ስለዚህ በዚህ ልክ ይህንን ነገር እያደረግኩኝ እሷ ምላሿ የነበረው ነገር እየነገርኩሽ ነው። የትኛው ወንድ ነው ቆይ ሴት ቤተሰብ ቤት ሄዶ እንዲህ ውሃ ተደፍቶበት ምን ብሎ ከዛች ሴት ጋር አብሮ የሚኖረው? የትኛውም ወንድ አያደርገውም። ወንድ ልጅ ያው የተቻለውን ይጥራል። የፈለገ ነገር ቢሆን በዚህ ልክ ተንቆ በዚህ ልክ ክብሩ ተዋርዶ የሚቆይ ወንድ የለም። ግን እኔ ምንድን ነው ያልኩት? በዛ ልክ እንኳን አድርጋኝ በቃ ልቧ ከተመለሰ ወደ ቤቷ መመለስ ትችላለች፣ መግባት ትችላለች ነው ያልኩት። ገባሽ? እኔ ይሄ ለእሷ ካለኝ ቦታ ለእሷ ካለኝ ፍቅር የተነሳ ነው እንዲህ ልል የቻልኩት እንጂ የትኛውም ወንድ ክብሩ ተነክቶበት ማንም ዝም የሚል የለም። እኔም በክብር ያልደራደርም። ለዛ ነው ሁሉም ነገር ትቼ ወደ ቤት መጥቼ ራሴን ላይፍ እየኖርኩኝ ያለሁት። ላይፍ ይቀጥላል። ባይዘው እኔም እኖራለሁ፣ እሷም ትኖራለች። ደግሞ በመሀል ምንድነው የሚጎዳው? ያ ህፃን ነው እኮ ነገርኩህ። ያለ እድሜያችሁ ተጋብታችሁ ግራ አታጋቡና፣ ግራ አጋባችሁ ነው። እኛን ቤተሰብ ግራ አጋባችሁ። እኛም ያለ እድሜያችን ማግባታችን ነው ስህተት የሰራ ነው ማለት ነው። ስለዚህ ከዚህም በኋላ ላይፍ ይቀጥላል። አንቺን በመመለሽ ነፍሳው በነገረሽ ነገር እየመጣሽ እኔንም አትውቀሽ። እኔ በቃ እሷን ነገርኩህ እኮ እዚህ ቤት ናስባል ደሜ ነው እየፈላው። ምክንያቱም በየትኛው ንቀቷ በየትኛው ሞራሏ ነው ያልኩት። ምክንያቱም እየፈለግኳት ስላላገኘኋት ድንገት ሊይዛትና ላፋጥታት ነው እኔ በቃ የምፈልገው። እሷን ምን ነካሽ ልላት ነው በቃ። በዚህ ልክ እኔ ህፃን ልጅ አይደለሁም እኮ እሷ እያታለለችኝ አይደለም እየኖርኩ ያለሁት። ራሴን ስለማውቅ በራሴ ነው ፈልጌው ሁሉንም ነገር ማድረገው ስለፈለኩኝ ነው እንጂ ሌላ ስለፈለገች ያደረገችው ነገር የለም እኔ ላይፍ ላይ። እኔ ፈልጌው ነው ማድረግ የትኛውንም ነገር ማለት ነው። ራሴ ፈቅጄ ነው። እኔ ደግሞ ፈልጌ ብለን ማድረገው ነገር እሷ ተወቃሽ ልትሆን አትችልም። ገደብ አድርግለት ነው የምልህ። አሁን አንተ ቅርበትህን ገደብ አድርግለት። እሷን ማግኘት ምንም ማውራት አትችልም። እሷንማ ማውራት ፈልግ ነበር። እንዴት ስትሆን የእውነት መስሏት አንተ እንትን አወራው ብለህ ቪዲዮን አይተኸዋል? ራስህን የሰራውን ቪዲዮ ታውቀዋለህ? በቃ ፕራንክ ነው ብለህ እኮ ቀለበት ነው ብላ እንዴት እንደሆነች አይቻታለሁ። በትዳር ላይ ቢሆን ይሄ ደስተኛ ያረጋታል እሷን? አንተ እንደዚህ ስትሆን ደስተኛ ያረጋታል ማለት ነው? እሷን ምናምን ነገር ትላለህ እንዴ? እንደገና ስለሷ ተከራከርላት ነው ፊት አንተ እንዴ ቡዜ ማን ነው ቆያው የላከሽ ወደዚህ ማን ይላከሽ አትበላይ እንዴ ቡዜ ይላከሽ ማን የምር ተናድጄ ነው እንዴ? ቤተሰብ ዝም ብሎ እንትን ማለት አለበት እንዴ? በጊዜ መነሳት አለበት። በዚህ ልካት ማለት ፈታቤ እንዴ እየተቃጠለሽ ጨጓራ በሽተኛማ በእኔ ምክንያት መሆን የለብሽም። በእናትህ ተወኝ። የምር አትናደጅ እንዴ እንዴ እየተናደድሽ እኔ እየተቃጠልኩ አንቺ እየተቃጠልሽ ነው። ፋሚሊ እየተቃጠለ አይሆንም። ስለዚህ እኔ አንዴ ተቃጠየ ርር ስላልኩኝ አንቺ ፈታቤ ቢያንስ መሆን ያለበት ነገር ነው የሚሆነው። እንደዚህ ማተናደጅ እኮ በቃ ተመለስ። እኔ እስቲ ቀልብ ግዛ። በቃ ተወቁ ነገሮችን ቆም ብለህ እስቲ መጸለይም ካለብህ ጸልይ። አሁን ነገሮቹ በቃ እስቲ ረገብ ይበሉ ነው የምልህ። ገብቶሃል ሐሳቤ? አሁን እንደዚህ እንትን ያናድድም ያበሳጭም ነገር እኮ አንዳንዴ ሲጸለይበትም ይተዋል። ታውቃለህ አይደል? ጮህ ይውጣ ማለት አይ የምር ግን አንዴ ጮህ ነው ይወጣ በቃ። ከዛ በኋላ እንደዛ ይውጣ የምር ከዛ ይታውቃል። አይ እንደዛ አታስቢ። ለእንደዚህ አይነት ነገር ቦታ የለኝም።
እና እንዴት አላስብ ያስጨንቀኛል። እያንዳንዱ ላይፍ ያስጨንቀኛል። ያስጨንቀኛል። እንዴት አስጨንቀኛል? አትጨነቂ። ምን ይላል መሰለሽ? የሚያስጨንቃችሁም በእኔ ላይ ጣሉት ይላል። ገባሽ? አንቺ አሁን የሚያስጨንቅሽን ለፈጣሪ ትተሽ ሌላውን ነገር እንደዛማ ብዬ እኮ ዝም ብዬ ቁጭ አልኩኝ እኮ ብዙ ነገር ለአንተ በውስጥም ሆነ ብዙ ነገር እያወራሁኝ እሺ ብዬ እኮ ዝም ብዬ የሚሆነውን ልይ ብዬ ዝም ብዬ እኮ ቁጭ አልኩኝ። ግን ነገሮቹ ምንም ሊቀየሩ አልቻለም። ደስተኛ ሆናችሁ ማየት እንዴት ደስ ይላል መሰለ። ሁሉም ሰው ደስተኛ መሆንን እንጠላ የለም ባይዘው እኔም በሆን ደስተኛ መሆንን የመሰለ ነገር የለም እኮ። እኔም ደስተኛ ሆኜ መኖርን እፈልጋለሁ። የትኛውም ሰው ይህንን ነገር ነው የሚፈልገው። ገባሽ? ግን ደግሞ አንዳንድ ጊዜ የማይሆንበት አጋጣሚ ሲኖር እንደዚህ ልንሆን እንችላለን እና በዚህ ልክ እንደዚህ አትሆኚ። ፈጣሪ እሷን ማግኘት ካለብሽ አግኛት። በስልክ እኔማ አገኛታለሁ። ሲጀመርም ደውዬላታለሁኝ አገኛታለሁ። ግን አንተም ጋር ተመሳሳይ ነው። እሷም እግዚአብሔር ያክብራት ቀና ብላ እንዲህ ብላ አታወራኝም። ግን ሁለታችሁም ጋር ሲመጣ የምታወሩት ነገር ኖርማል ነው። የምትሆኑት ደግሞ ሌላ ስለሆነብኝ ነው እንደዚህ የሆንኩት። እና ይቅርባችሁ፣ ወደ አንድነታችሁ ይሻላችኋል አይመስልህም? አንድነት እኮ እኔም እፈልገዋለሁ። ደስ ይለኛል። እኔ ወደ አንድነት ምን ላመጣ እንደዛ ደግሞ የመጣሁት አልያዝክ ቡና ላፈልልሽ ከፈለሽ። ኧረ በእናትህ ልትወጣ ነበር አይደል? ወጣ በቃ። እኔ ተናድጄ ነበረ ወጥቶልኛል። አሁን ተናገርሽ ወጣልሽ። የምሬን ነው ቁም ነገር። ዋናው አንቺ ብቻ ተናገርሽ መውጣቱ ነው። ስለዚህ አሁን ቡና ምን ያስፈልግሽ? አንተ ትቀልዳለህ አይደል? ቀልድብኝ አንተ ቀልድብኝ። እሺ ምሳ ልጋብዝሽ ውጪ። በቃ እንሂድ እንውጣ። ልትወጣ ነበር አይደል? እኮ አሁን ወጣ ነበር እኮ። ምሳ ልጋብዝሽ። አልፈልግም። እኔ እሺ ሻይ ቡና ልበል። ምንም ነገር አልፈልግም። ስራ ትቼ ነው የመጣሁት። ሲጀምር እኮ የምትፈልጊው ምንድን ነው? ታዲያ ያንተን ሰላም ነው የምፈልገው። ሰላም እንድትሆን ነው በቃ። እኮ በቃ ሰላም ነኝ። ደህንነቴን አየሽ? ደህና ነኝ እግዚአብሔር ይመስገን። ሙሉ ጤና ፈጣሪ ይመስገን። ሌላ ምን ያሳስብሽ ነገር አለ? ዋናው ደህና መሆን ነው በቃ። ስለዚህ አሁን ውጭ ምሳ ልጋብዝሽ። የንዴትሽን ቀዝቀዝ ያለ ወተት ጠጭበታለሽ። ከዛ ጨጓራሽ ሰላም ያገኛል። ማማወተት አለ። ከዛ እየጠጣን ምናምን ደግሞ እናወራለን። ከቡቲ እሺ፣ ተረጋጊ። የመጀመሪያ ራስሽን አረጋጊ። በኋላ ታለሽ አልፈልግም። እሺ ነኝ ስልክሽን ረስተሻል። ባይዘው ማለት ነው ብዙ የሀያ ዓመት ታላቂ ታውቃላችሁ። የለም 40 ዓመት ሸሞላሽ። አንተ ዝም በለስ ታላቂ መሰለሻችሁ። ወይ 10 ዓመት ታላቂ ነችና እህታለም አትናደጂ። ስትናደጂ ደግሞ ማለት ነው አያምርብሽም። አንቺ ፈገግ ስትይ ምን ላድርግ ሁኔታዎች እኮ ናቸው። አሁንም አትመልሰኝ እንዴ